ሰላም ሰላም ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ በያለበት ብዝት ትበል። ሰላም ፍቅርን ለሁላችን ያብዛልን። ዛሬ ዘንላችሁ የመጣ ነው እንደተለመደው በድራማዎች ፍትፈታ ላይ ወይም አስተያየት ላይ ነው። አስተያየታችን ላይ አስተያየት በመስጠት ልታበረታቱን ግድ ይላል ማለት ነው። ቤታችንን ወደ 10K አስገቡን ማለት ነው። በዛሬው ዕለት የተላለፈው ድራማ ላይ ምን ተማራችሁ የሚለውንና ስለ ግላዊ አስተያየታችንም በመስጠት ላይ ቆይታ እናደርጋለን ማለት ነው። እስከ ፍጻሜው ድረስ አብራችሁን ሁኑ። ሉሊት የጽዮንን መታሰር ለናታን አፈረጠችው። ናታን የጽዮንን መታሰር ሲሰማ ምን በማለት በድንጋጤ ላይ ጸጥ አለ። ያፌት ማስጠንቀቂያ ተሰጠው። ያፌት በሚወዳት ሚስቱ ኤፍራታ ማስጠንቀቂያ ተሰጠው። እኔ ብቻ የበላይ ነን ለሚሉ ሰዎች መማሪያና ማስተማሪያ ሊሆን የሚችል ሀሪፍና ጊዜያዊዎችን የአሁኑን ጊዜ የሚገልጽ ምርጥ ድራማ። ከዚህ ድራማ ላይ የተማራችሁትን አንዳንድ ፖይንቶች ብትሰጡን ደስ ይለናል ማለት ነው። ኤፍራታ ያፌትን የሚጥል መረጃ እንደያዘችና ያፌት አፋፍ ላይ እንዳለ አንተ ብትቀድመኝም ግን ልታጠፋኝ አትችልም፣ እኔ አጠፋሃለሁ በማለት ኤፍራታ በእልህ ትናገረዋለች። ለሰው ክብር የሌለው ያፌት የሚስቱን እናት ከጠረጴዛ ላይ ተነሺ ሲል ያ ሁሉ ውርጅብኝ እንዲነገረው አደረገ። ኤፍራታ እናቷ ስትነካባት ይቺ ፊት ለፊቴ ቁጭ ብላ የምታያት ውዷ እናቴ ናት። እኔን ለማዳን ተፍ ተፍ የምትል ጎንበስ ቀና የምትል ችግሯን ደብቃ ለልጇ የምትኖር ውድ እናቴ ናት። ዋጋ የከፈለችልኝ ውድ እናቴ ናት በማለትም ልትናገራት አትችልም። እኔን ብቻ መናገር ትችላለህ፣ ነገር ግን እሷን ልትናገር አትችልም በማለት ማስጠንቀቂያ ትሰጠዋለች። ድጋሚ ተነሽ በሚለው ቃል ውስጥ ኤፍራታ ጣልቃ ትገባና ወየውልህ መጨረሻህን ገሃነም ነው ማረግብህ በማለትም ታስጠነቅቀዋለች። ኤፍራታ መጨረሻዋ ምን ሊሆን ይችላል? አሸናፊ ትሆናለች። በነገሮችና በመጥፎ ነገሮችና በጥሩ ነገሮች መካከል የሚያልፍ ሰው እንዳጠቃላይ መጨረሻ ላይ አሸናፊ ይሆናል። ማንኛውም ነገር በትዕግስትና በብልሃት ከተወጡ የማናሸንፍበት ምክንያት የለም። ስለዚህ ከዚህ ድራማ ላይ ይህንን መማር ትችላላችሁ። ያው ፈተና የሚበዛበት ሰው መጨረሻ ላይ ነው ደስታ የሚያገኘው። መሀከል ላይም ሆነ መጀመሪያ ላይ በጣም በፈተናዎች ሊወጠር ይችላል። ላይክ እንደ ኤፍራታ የእናቷን ክብር አስጠብቃ የራሷንም ክብር አስጠብቃ ናታን ያፌትን በንዴት አንጨርጭራ ከጠረጴዛ ማዕዱ እንዲነሳ አድርገዋለች። አቶ አቤልም የታመመ አስመስሎ ጭረት በተደረገበት አስመስሎ ሊበቀላት ቢፈልግ ኤፍራታ ግን ታስጠነቅቀዋለች። ስማ፣ አሁን ላይ አንተም እሱም አንድ አይነት ናችሁ። ስለዚህ ምን እንደሚፈጠር ታውቃለህ። አሁን ለማስበው ምንም ነገር የለም። ስለዚህ ጽዮንን ሄደህ ታስፈታታለህ በማለትም ማስጠንቀቂያ ትሰጠዋለች። አይ ካልክ ግን ከነገ ጀምሮ ከእናት ጋር ትሄዳለህ፣ ግን ጽዮንን የምታስፈታት ከሆነ ከኛ ጋር እስከፈለከው ሰዓት ትቀመጣለህ በማለትም ትነግረዋለች። ሴት ልጅ ብልህ ናት የሚባለው በዚህ ነው። ብልህነቷ ምንድነው? ኤፍራታ አቤልን በሚናገራቸው ነገሮች ሪከርድ አድርገው ነበረ። ዲቦራ እናቷ ናታን እንድታስፈታው ስትል ሙሉ መረጃዋን ለእናቷ በመናገሯ እናቷም ደግሞ የልጇን ባህሪ ስለምታቅ እንደምንለምናት ስለምታቅ ናታንን እናስፈታልሻለሁ የሚለውን ቃል እንደምትሳሳት ስለምታቅ ዲቦራም
የሰማችውን ሙሉ ለእናቷ ትነግራታለች። እናት ተብየዋም ደግሞ ሚስጥሯን ከሰማች በኋላ ወየውልሽ በማለት ማስጠንቀቂያ ትሰጣትና ትሄዳለች። ዲቦራም እናቷ እምቢ ስትላት ራሴን አጠፋለሁ በማለት ቢላዋ ይዛ ራሷን ለማጥፋት ሙከራ ስታረግ ትቻለሽ አድርጊው አለቻት። እዚህ ጋር እናት አንድ ቦታ እናት ለልጆቿ ዋጋ ትከፍላለች፣ አንድ ቦታ ደግሞ እናት ለልጆቿ ጨካኝ ትሆናለች። እዚህ ጋር ሁለቱንም ሳይዝ ማየት እንችላለን ማለት ነው። የሉሊት ሂደት ያላሳቀ የለም። እኔ በጣም ነው የሳኩት። ሁላችሁም ልትስቁ ትችላላችሁ። ሉሊት ምግብ ስትሰራ ለናታንና ለጽዮን የሰራችው ምግብ ያው አንዳንዴ ሴትነትን እንዴት አድርጎ መኖር ሴትነትን የማያውቁም እንዳሉም ይገልጻል። ምክንያቱም አንዳንድ ቦታ ላይ የሆነ በምንድን ነው የሚባለው ተንደላቆ ያደገና በስራ ተወጥሮ ያደገ አንድ አይመጣም። ስለዚህ የሉሊት ምግብ አሰራር ይህ ምንድነው ቤተሰብ ለልጆቻቸው ያላስተማሩት ነገር ሲኖር ማለት ነው። ስለዚህ ሉሊትም ምግቧን እንደፈለገች ተጫውታበት ለናታና ለጽዮን ቋጥራ ለመሄድ ተፍ ተፍ ብላ ዝግጅቷን ጨርሻ ትሄዳለች። በፍቅር የተሰወረው የዲቦራ ወንድም ቤዛን የግሉ ለማድረግ ይጥራል። ነገር ግን ከቤዛ ጋር ዘለቄታዊነት አይኖራቸውም እና ውድና ተመልካቾቻችን እናት ለልጇ የከፈለችው ዋጋና እናት ለልጆቿ የምታሰቃያቸው ሂደት እዚህ ጋር ሁለቱንም ሳይዝ እንዴት ታይቷላችሁ? እኔ የማየው በዚህ ምድር ላይ መልካም ሰዎች እንዳሉ ሁሉ መጥፎ ሰዎችም እንዳሉ የሚያስተምር ነው ማለት ነው። ስለዚህ ከዚህ ድራማ ላይ በጣም ብዙ ነገሮችን ልንማር ይገባል ማለት ነው እና ውድ ተመልካቾቻችን ያፌት ይወድቃል ወይስ አይወድቅም? ናታን ነጻ ይወጣል፣ ነገር ግን መልሶ እስር ሊገባ ይችላል፣ መልሶ ደግሞ ይወጣል። የሔዋንስ ሁኔታ ምን ላይ ደረሰ? ይህ የሁላችንም ጉጉት ነው እና ግን መሀከል ላይ ቀንጨብ አድርገው እንዳስተያየት ጥሩ ነገር ቢያሳዩን ኤፍራታ እና ናታን ሲደሰቱ እንዲሁም ደግሞ አንዳንድ ጨካኞች አዘን ሲያረጉ ቢታይ ጥሩ ነበረ። ስለዚህ አንዳንዴ በጭካኔ ውስጥ እንድናልፍ የሚያደርጉን ነገሮች አሉ። ያፌት አሁን እዚህ ጋር እውነታ ሊኖረው ይችላል፣ ምክንያቱም በአባቱ ጫና የደረሰበት ልጅ ስለሆነ ማለት ነው። ስለዚህ በቤተሰብ ጫና አድገን ሌላውን ተቃራኒ ቤተሰባችንን እንድንጎዳ የሚያደርጉን ድርጊቶች ካሉ በልጅነታችን ከወዲሁ ልንቀርፋቸው ይገባል ማለት ነው። ስለዚህ በጣም ብዙ ነገሮችን ልንማርባቸው ይገባል። ቤታችንም አዲስ የሆናችሁ ቤተሰብ እየሆናችሁ ማለት ነው አበረታቱን። ወደ 10 ያስገቡን፣ ፖሽ አስገቡን ማለት ነው። ይሄ ግዴታም ነው ትብብርም ነው። መልካምን ሁሉ ተመኞላችሁ።